ግሸን ደብረ ከርቤ ሂዶ ሲመለስ በደረሰ አደጋ በ31 ሰዎች ላይ ጉዳት መድረሱ ተገለጸ። ፋኖ ደብረ ማርቆስ ላይ በአገዛዙ ሰራዊትና አመራሮች ላይ ድንገተኛ ጥቃት አደረሰ። ፋኖ የብልጽግናውን አየር ወለድ በደፈጣ ጥቃት መታ። ድልበር ብርጌድና ንስር ብርጌድ ከንፍራንዝ ወደ ማክሰኝት ሲጓዝ የነበሩ የብልጽግና አመራሮች ላይ ጥቃት አደረሰ። በአማራ ክልል ከ1000 በላይ ትምህርት ቤቶች ካለማቸው ውጭ ጥቅም ላይ እየዋሉ እንደሚገኝ ተነገረ። የአውሮፓ ከተሞች እስራኤል በጋዛ ላይ የምትፈጽመውን የዘር ጭፍጨፋ የሚወግዝ ሰልፍ በማድረግ በቁጣ ተቀጣጥለው አድረዋል ተባለ። ሐማስ በፕሬዝዳንት ዶናልድ ትራምፕ በጋዛ ጦርነቱን ለማስቆም ተነድፎ የቀረበውን እቅድ በጭራሽ እንደማይቀበለው ፍንጭ መስጠት ተሰምቷል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ግሸን ደብረ ከርቤ ሂዶ ሲመለስ በደረሰ አደጋ በ31 ሰዎች ላይ ጉዳት መድረሱ ተገለጸ። መነሻውን ግሸን ደብረ ከርቤ ያደረገ አንድ ተሽከርካሪ በደረሰበት አደጋ በ31 ሰዎች ላይ ከባድና ቀላል ጉዳት መድረሱን የኤፍራታና ግደም ወረዳ ፖሊስ ጽሕፈት ቤት ገለጸ። አደጋው የደረሰው በአማራ ክልል ሰሜን ሸዋ ዞን ኤፍራታ ግድም ወረዳ ወራ ቀበሌ ኩኩቢ መንደር በሚባል አካባቢ ነው። የሰሌዳ ቁጥሩ ኦሮ 9621 የሆነው ተሽከርካሪ ከመንገድ ወጥቶ በመገልበጡ ምክንያት አደጋው መድረሱን የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር መሐመድ መኮንን ተናግረዋል። ምክትል ኮማንደር መሐመድ መኮንን እንዳብራሩት አደጋው ሊደርስ የቻለው ተሽከርካሪው በከፍተኛ ፍጥነት ሲጓዝ በመገልበጡ ነው ብሏል። ጉዳት የደረሰባቸው ተሳፋሪዎች በአቅራቢያው በሚገኘው አጣዬ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን ተዘግቧል። ፋኖ የብልጽግናውን አየር ወለድ በደፈጣ ጥቃት መታ። የምድር ጦሩ ሙሉ ለሙሉ ሲደመሰስበትና ከ3 በላይ ክፍለ ጦሩ ሲበተን የብልጽግናው አገዛዝ የአየር ኃይሉን መጠቀም የጀመረ ሲሆን የአማራን ሕዝብ ለማጥፋት የሚላኩ ድሮኖች የንጹሃንን ሕይወት እየቀጠፉ ይገኛሉ። በምድር ቢሉ በአየር ኃይል የማይበገረው የአማራ ፋኖ ዛሬም በአገዛዙ ወንበር አስጠባቂ ሰራዊት ላይ የደፈጣ ጥቃት ፈጽሟል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አካል በሆነው በጀግናው አጼ ዳዊት ክፍለ ጦር መስከረም 23 ቀን 2018 ዓ.ም በንጋቱ 2 ሰዓት ላይ በብልጽግናው የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ የተጠና የደፈጣ ጥቃት ተፈጽሟል። በሸዋ ጠቅላይ ግዛት መራቢት አውራጃ ልዩ ስሙ ጎራንዳ በተባለ ቀበሌ ከፌጥራ ከተማ የተነሳውን የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ የተቀናጀ የደፈጣ ጥቃት ማድረሳቸውን የክፍለ ጦሩ የህዝብ ግንኙነት ኃላፊ ተናግሯል። በአገዛዙ ወራሪ ኃይል ላይ በተፈጸመው ጥቃት በርካታ የአገዛዙ ሰራዊት ለከባድ ቁስለት ሲጋለጡ ለጊዜው ቁጥራቸው ያልታወቀ የአየር ወለድ ኮማንዶ አባላቱን ወደ መቃብር ተሸኝተዋል። በዚህ የተቀናጀ ኦፕሬሽን የአጼ አምደ ጽዮን ኮር የቃኘ ሰራዊት የአጼ ዳዊት ክፍለ ጦር የቃኝ አባላት እንዲሁም በቅርቡ ከተመሰረተው የራስ አበበ አረጋይ ክፍለ ጦር ጋር በመሆን እንደተፈጸመ ክፍለ ጦሩ በህዝብ ግንኙነቱ በኩል አስታውቋል። ፋኖ ደብረ ማርቆስ ላይ በአገዛዙ ሰራዊትና አመራሮች ላይ ድንገተኛ ጥቃት አደረሰ። የቀንጌታ የፍትሄ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ በተከታታይ ደብረ ማርቆስ ከተማ በመግባት ቀንደኛ የተባሉ የአረመኔው ሰራዊት አመራሮችና ሰራዊቱን እያስጨነቁት ይገኛሉ። በትናንትናው ዕለት በሌሊት ደብረ ማርቆስ ከተማ በመግባት ቦሌ ውሃጋን አካባቢ የብልጽግናው ሹማምንትን ይጠብቁ የነበሩ የአረመኔው ሰራዊት አባላት ዋርድያ በመግደል 5 ማቁሰል የቻሉ ሲሆን በተመሳሳይ በዛሬው ዕለት ከቀኑ 8 ሰዓት አካባቢ ቀበሌ 8 ህዝብን ሲያሰቃዩና በሌሊት ማስክ በመልበስ ሲዘርፉ የነበሩ 2 ሚሊሻዎችን በመደምሰስና 1 ፖሊስ በማቁሰል 1 ኮሪያ መሳሪያ በማረክ ወደ ብርጌዳቸው በሰላም ተመልሰዋል። ህዝብን በተለየ መልኩ የሚያንገላቱና ለብልጽግና አገዛዝ ዘብ የቆሙትን በማጥናት ከተማ ውስጥ የሚሰሩ ኦፕሬሽኖችን ይቀጥላሉ ሲል የንጉስ ተክለ ሃይማኖት ብርጌድ ቃል አቀባይ ባየሽፈራው ገልጿል። በተመሳሳይ በደንበጫ በተደረገው የክፍለ ጦሩ አመራር ከናጃቢዎቹ መደምሰስ የተቻለ ሲሆን በዚህም የተደራገጡ የመከላከያ አባላት እጅ እየሰጡ ይገኛሉ ተብሏል። በሌላ መረጃ ድልበር ብርጌድና ንስር ብርጌድ በንፍራንዝ ወደ ማክሰኝት ሲጓዙ የነበሩ የብልጽግና አመራሮች ላይ ጥቃት አደረሰ። አፍባ ሰሜን አማራ ቀጠና በላይ ዘለቅ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድና ንስር ብርጌድ ማክሰኝት ልዩ ስሙ ፈረንጅ ውሃ ተብሎ ከሚጠራው የገጠር ቀበሌ ላይ ጠላት ባላሰበውና ባልተጠበቀው መንገድ መብረቃዊ ጥቃት ደርሶበታል። በጥቃቱ ተሽከርካሪውና በተሽከርካሪው ላይ የነበሩ የብልጽግና አመራሮችና ለጀባ ስራ ከተሽከርካሪው ላይ የነበሩ የአድማ ብተና አባላት ላይ ሙሉ በሙሉ ሙትና ቁስለኛ እንዲሆን ተደርጓል። በነበልባሎቹ ፋኖች ድንገተኛ ምት የተነሳ ተሽከርካሪው የመገልበጥ አደጋ የደረሰበት ሲሆን ጥቃቱ የተፈጸመው ከማክሰኝትና ከንፍራዝ በቅርብ ርቀት ላይ በመሆኑ ጠላት መረጃ ስለደረሰው በፍጥነት ውጊያው ቀጠና ላይ በመድረሱ በጥቃቱ ሰለባ የሆኑና ከፍተኛ የተጎዱትን የጠላት ኃይል ቁጥር ማወቅ አልተቻለም። በአማራ ክልል ከ1000 በላይ ትምህርት ቤቶች ካለማቸው ውጭ ጥቅም ላይ እየዋሉ
እያሉ እንደሚገኝ ተነገረ። በአማራ ክልል ለ2018 ዓ.ም 7.4 ሚሊዮን ለማስተማር ታቅዶ እስካሁን ምዝገባ ያከናወኑ ተማሪዎች 3.4 ሚሊዮን ተማሪዎች ብቻ መሆናቸውን የክልሉ ትምህርት ቢሮ አስታውቋል። ይህም ቁጥር ይመዘገባሉ ተብሎ ከታቀደው 46 በመቶ ብቻ መሆኑን የክልሉ ትምህርት ቢሮ ኃላፊ ዶክተር መንገሻ ፈንታው ተናግረዋል። ቢሮው አሁንም በክልሉ ከ2400 በላይ ትምህርት ቤቶች ዝግ መሆናቸውን የገለጸ ሲሆን 1000 በላይ ትምህርት ቤቶች ላልተገባ አገልግሎት ውለዋል ተብሏል። ከትምህርት ገበታ ውጭ የሆኑ ልጆች የስነ ልቦና ጥቃት ጨምሮ በርካታ ችግሮች እያሳለፉ እንደሚገኝ የተገለጸ ሲሆን ይህም ከሰሜኑ ጦርነት ጀምሮ አሁናዊ ግጭት፣ ጦርነት በተካሄደባቸውና ዝናብ አጠር በሆኑ አካባቢዎች ድርቅና የምግብ ውስንነት፣ ተፈናቃዮችና ሌሎች በክልሉ ያሉ ተደራራቢ ችግሮች መንስኤ መሆናቸውን ተናግረዋል። በዚህና መሰል ምክንያቶች በክልሉ ውስጥ ካሉ 11000 ትምህርት ቤቶች 8624 የሚሆኑት ብቻ ተማሪ ተቀብለው እያስተማሩ ነው ተብሏል። ከሰሜኑ ጦርነት ጀምሮ እስካሁን በክልሉ ባለው ችግር ምክንያት 6154 የሚሆኑ ትምህርት ቤቶች ጉዳት ደርሶባቸዋል የተባለ ሲሆን ከዚህ ውስጥ 1984 የሚሆኑት ትምህርት ቤቶች አሁን ባለው በክልሉ ባለው ጦርነት ጉዳት እየደረሰባቸው እንደሆነም ተነግሯል። እስካሁን 2445 ትምህርት ቤቶች ዝግ ናቸው። 9 የአማራ ክልል ወረዳዎች ተማሪ እስካሁን አልመዘገቡም ተብሏል። እንደ ሀገር በዚህ ዓመት ወደ ትምህርት ገበታ ይመጣል ተብሎ ከታቀደው ተማሪ አኳያ 26 ከመቶ ወደ ትምህርት አልመጣም ሲል ትምህርት ሚኒስቴር ተናግሯል። የትምህርት ሚኒስቴር ዴታ አየለች እሸቴ እንደ ሀገር በዚህ ዓመት ይመዘገባል ተብሎ ከታቀደው አኳያ 74 ከመቶ የሚሆነውን ማሳካት ተችሏል ብለዋል። በሌላ መረጃ 78 በመቶ የገንዘብ ፍሰት ወደ ኢትዮጵያ እየገባ አይደለም ተባለ። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክላት ገንዘብ የምታገኘው ገቢ የሀገሪቱን አቅም 22 በመቶ ብቻ መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኙ ኢትዮጵያና ትውልደ ኢትዮጵያን ጋር ባደረጉት ውይይት ነው ላይ እንደገለጹት በአሁኑ ወቅት እየተገኘ ያለው ገቢ 7.2 ቢሊዮን የአሜሪካ ዶላር ብቻ ነው ብለዋል። አቶ አቤሳኖ እንዳስረዱት አሁን ካለው የገንዘብ ፍሰት ቀሪው 78 በመቶ የሚሆነው ወደ ሀገር ውስጥ እየገባ አይደለም። የዲያስፖራው ሙሉ አቅም በአግባቡ መጠቀም ከተቻለ ግን ኢትዮጵያ በአመት ከ35 ቢሊዮን ዶላር በላይ ከሬሚታንስ ገቢ ልታገኝ እንደምትችል አስታውቀዋል። ከዚህ ጋር ተያይዞም ባንኩ ለውጭ የሚኖረው ማህበረሰብ ያለውን ትኩረት ለማሳየት 2018 ዓ.ም ለዲያስፖራው ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት መደረጉን ፕሬዝዳንቱ አስታውቀዋል። ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲል ሲቪል ሰርቪስ ኮሚሽን አሳሰበ። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በሁሉም ክልሎች ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ በሚመለከት መመሪያ አስተላልፏል። በሰጡት መመሪያ መሰረትም ከመስከረም ወር ጀምሮ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ ተግባራዊ እንደሚሆን አሳውቀዋል። ኮሚሽነሩ የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኑሮ ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ነው ብለዋል። ኮሚሽነሩ አክሎም ደሞዙ ከመስከረም 1 ቀን 2018 ዓ.ም ጀምሮ ይከፈላል። ክልሎች ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውም ጫና ተቋቁማችሁ ለሰራተኛው በዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲል ማሳሰቢያ ሰጥቷል። መንግስት በተለያዩ መድረኮች የደሞዝ ጭማሪ እንደሚያደርግ በተደጋጋሚ የገለጸና ሀገሪቱ የመክፈል አቅም እንደሌላት ያሳወቀ ሲሆን በተጨማሪም በተያዘው የ2018 ዓ.ም በጀት የደሞዝ ማሻሻያ ተብሎ ዓመታዊ በጀቱ ላይ የተገለጸ ነገር ባይኖርም መንግስት የሰራተኛውን የኑሮ ጫና ተረድቶ ወይም የጤና ባለሙያዎችና መሰል የመንግስት ሰራተኞችን ቁጣ ህዝባዊ አመጽ ስለመቀልበስ አስቦ የደሞዝ ጭማሪ ያለ እቅድ ያደረገ ሲሆን ከመስከረም ወር ጀምሮ ክፍያ እንዲፈጽም በጥብቅ አሳስቧል። ሐማስ በፕሬዝዳንት ዶናልድ ትራምፕ በጋዛ ጦርነት ለማስቆም ተነድፎ የቀረበውን እቅድ በጭራሽ እንደማይቀበለው ፍንጭ መስጠቱ ተሰምቷል። እቅዱ ሐማስ ሙሉ በሙሉ ትጥቅ እንዲፈታና ወደፊትም የጋዛ ሰርጥ አስተዳደር ምንም አይነት ሚና እንዳይኖረው የሚጠይቅ መሆኑን የሚታወስ ሲሆን በኳታር የሚገኙ የሐማስ መሪዎች እቅዱን ከማሻሻያዎች ጋር የመቀበል አዝማሚያ እያሳዩ ነው ተብሏል። በጋዛ የሐማስ ወታደራዊ ክንፍ መሪ እቅዱን ቡድናቸውን ተቀብለው አልተቀበለውም እኛን ሙሉ በሙሉ ለማጥፋት የታለመ በመሆኑ እስከ መጨረሻው እንዋጋለን ማለታቸው ተሰምቷል። እንደሚባለው የተወሰኑ የሐማስ መሪዎች በጋዛ ዓለም አቀፍ አረጋጊ ኃይል መሰማራቱንም እየተቃወሙት እንደሚገኝ መረጃዎች እየወጡ ይገኛሉ። ሐማስ ሉዓላዊነት ፍልስጤም ህልውና ካላገኘች በስተቀር በጭራሽ ትጥቅ አልፈታም እያለ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩሉ ሐማስ የቀረበው የሰላም ስምምነት የማይቀበል ከሆነ እስራኤል በጋዛ ላይ ለምትወስደው ማንኛውም እርምጃ ድጋፍ እንደሚያደርጉ መግለጻቸው የሚታወስ ሲሆን የዓለም አቀፍ ማህበረሰብ ቁጣ ደግሞ ሌላ ትኩረት የሚስብና እያነጋገረ ያለ ጉዳይ ሆኗል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።